በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነፍሴ ወደደችውን አያችሁትን? የቅብ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕነታቸው አቡነ ሽኑዳ ሳልሳዊ እንደጻፉት አያሌው ዘኢየሱስ እንደተረጎመው ክፍል 9 ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለኩትም። መኃልየ ምዕራፍ 3 ቁጥር 1 ሶስተኛ ክፍል። በዚህ ምዕራፍ የሰው ነፍስ ከእግዚአብሔር ጋር ያላትን መንፈሳዊ ታሪክና ግንኙነት የምንቃኝ ይሆናል። ነፍስ ከእግዚአብሔር ጋር ያላትን መንፈሳዊ ልምምዶችና ትውስታዎች በድጋሚ ትቆጥራለች። ነፍስ ስላለፈው ጊዜ በትዝታ ትዋጣለች፣ ይህንን ትዘክራለች፣ ልምምዶቿንም ባዶ ታስቀራለች። በመጽሐፈ መክብብ መጽሐፍ ውስጥም ተመሳሳይ ምስል እናገኛለን። በዚያ ሰለሞን ስለ መንፈሳዊ ልምምዶቹ፣ ስለ ሕይወቱና ከእግዚአብሔር ጋር ስለነበረው ግንኙነት ይናገራል። እርሱ በመጨረሻ እግዚአብሔርን ከማግኘቱ በፊት ስላለፈባቸው ብዙና የተለያዩ ሁኔታዎች ይናገራል። ይህ የንስሐ ግልጽ መግቢያና በሕይወት ውስጥ ስላለ የነፍስ መግለጫ ነው። በዓለም ውስጥ ያለ እያንዳንዱ ሰው ከእግዚአብሔር ጋር አንድ ወይም ብዙ ልምምዶች አሉት። እናንተ ከእግዚአብሔር ጋር ባላችሁ ግንኙነት ውስጥ ያላችሁን ጥቂት ጊዜና እናንተ ከእርሱ ጋር ያላችሁን ብዙና የተለያዩ ልምምዶች እንድታሳዩ እንመኛለን። በመኃልየ መኃልይ ዘሰሎሞን መጽሐፍ ውስጥ በድጋሚ የተገለጠው አንድ ሰው ነፍስ ከእግዚአብሔር ጋር ያላትን መንፈሳዊ ታሪክ ልምምድ ነው። በዚህ ውስጥም ያለፈችበትን ጣፋጭና መራራ ወይም መልካምና መጥፎ ጣዕም ቀምሷል። የሰው ነፍስ ስለ ጌቴሴማኒ መሰክራል። ቢሆንም በመለወት ተራራ ወይም በደብረ ታቦር ተራራ ላይም ልምምዶች አሉት። ነፍስ ከእግዚአብሔር የመለየትን መራር ጣዕም ብትቀምስም የእርሱን ወዳጅነትና ቅርበት ጣፋጭ ጣዕም እንዲሁ አጣጥማለች። ስለዚህ ሰለሞን በብዙና በተለያዩ ስሜቶች ውስጥ ማለፉን እናያለን። ይህቺ የሰው ነፍስ ቸርነትንና አሳቢነትን ተለማምዳለች። የውዴ ቃል ነው እርሱም ደጁን ይመታል፣ እህቴ ወዳጄ ርግቤ መደምደሚያዬ ሆይ እያለ በመኃልየ 2 ቁጥር 2 እርሷ በድጋሚ አለመቀበልና ማስተባበያ ደርሷታል። ፈለኩት አላገኘሁትም። መኃልየ ምዕራፍ 3 ቁጥር 1 እርሷ ሌላ ልምድም አላት። እኔ የውዴ ነኝ ውዴም የኔ ነው። መኃልየ ምዕራፍ 6 ቁጥር 3 ከዚህ ሌላ እንዲህም ብላለች፣ ግራው ከራሴ በታች ናት፣ ቀኙም ታቅፈኛለች። መኃልየ 2 ቁጥር 6 ይሁን እንጂ እርሷ መከልከልና መለየት ብቻ ሳይሆን በጠባቂዎች ከባድ ጥቃት ደርሶባታል። ምንም እንኳ እርሷ ጥቁር ተብላ ብትገለጽም ውብ ተብላ ተስላለች። መኃልየ ምዕራፍ 1 ቁጥር 5 እርሷ ለስድብና ለውርደት ተጋልጣለች። የእናቴ ልጆች ተጣሉኝ፣ የወይን ቦታዎችንም ጠባቂ ያደረጉኝ እንዲል መኃልየ 1 ቁጥር 6 የወይን ቦታዎች ጠባቂ ብለው ጠርተዋታል ማለት ነው። በሌላ በኩል ግን የእርሷ ሙሽራ እርሷን ከፍ ከፍ አድርጓታል፣ አወድሷታልም። ወዳጄ ሆይ እነሆ ውብነሽ፣ እነሆ አንቺ ውብነሽ፣ በአይነ ርግብ መሸፈኛሽ ውስጥ አይኖችሽ እንደ ርግቦች ናቸው። መኃልየ ምዕራፍ 4 ቁጥር 1 እንግዲህ የሰው ነፍስ ከእግዚአብሔር ጋር ስትኖር የሚኖራት ልምምዶች ይህንን ነው የሚመስለው። ጣዕሞቹ ጣፋጭ ወይም መራራ አሊያም አስቸጋሪና አስደሳች ቢሆኑም እንኳን ይህ ከእግዚአብሔር ጋር የሚደረግ ረጅም ጉዞ ነው። በመንገዱ ላይ ደግሞ ውድቀቶች፣ አስቸጋሪ ነገሮችና መከራዎች አሉ። ልክ እንደዚሁ ደግሞ ስኬቶችና ድሎች አሉ። ከዚህ ቀደም በነበሩት ክፍሎች እንዳነሳኑ አሁንም በድጋሚ የምናነሳው በኦሪት ዘፍጥረት መጽሐፍ ምዕራፍ 8 የመጨረሻ ቁጥር ላይ ስለተጻፉት ቃላት ይሆናል። ከጥፋት ውሃ በኋላ እንዲህ ብለን እናነባለን። በምድር ዘመን ሁሉ መዝራትና ማጨድ፣ ብርድና ሙቀት፣ በጋና ክረምት፣ ቀንና ሌሊት አያቋርጡም። ዘፍጥረት ምዕራፍ 8 ቁጥር 22 እንግዲያውስ እናንተ በሕይወታችሁ ውስጥ ቀንና ሌሊት፣ ቅዝቃዜና ሙቀት፣ ክረምትና በጋ አሉ። ማንም ቢሆን የደስታ ቀላልና የተመቻቸ ሕይወት ብቻ አይኖርም። ያንዳንዱ ሰው ለጊዜውም ቢሆን በጨለማና በአስቸጋሪ ሕይወት መከበቡ አይቀርም። ሌላው ቢቀር ጻድቃን የሆኑት የብርሃን ልጆች አንዳንዴ ጨለማና አስቸጋሪ ምዕራፎችን ያልፋሉ። ድንግሊቱ እነዚህን የመተው የመከልከልና ብዛት ያላቸው እግዚአብሔርን የመፈለግ የትዝታና እንደገና የማሰብ ምዕራፍ ሙከራዎችን አድርጋለች። በዚህ ውስጥ ሁሉ እርሷ ሁልጊዜ የሚታወቃት እርሷን ከእግዚአብሔር ጋር በጥብቅ ያስተሳሰራት ፍቅር ነው። በእነዚህ የመተው ደረጃዎች መካከል እርሷ እርሱን ፈልገዋለች፣ ነገር ግን አላገኘችውም። ከዚህ በኋላም ትፈልገዋለች፣ መጠየቋንም ትቀጥላለች። ነፍሴ የወደደችውን አያችሁትን እያለች ምንም እንኳ ከእግዚአብሔር ጋር ያለው ግንኙነት መልካም ባይሆንም እርሷ ያንን ፍቅር አላጣችውም።
ፍቅር እስከ ዘላለም ድረስ በልብ ውስጥ ነው። ለእግዚአብሔር የሚሆን ፍቅር የዚህ ግንኙነት መሰረት ነው። የተመሰረተው በስርዓቶች፣ በሐሰት ሽንገላ፣ በተራ በዓላት፣ በትእዛዛት ወይም በፍርሃት ላይ አይደለም። ይልቁንም የተመሰረተው በፍቅር ላይ ነው። የተመሰረተው በጠንካራ መሰረቶችና ጥልቅ ስሜቶች ላይ ነው። እርሷ ከእግዚአብሔር ጋር ስትነጋገር የእኔ ጌታ እያለች አልጠራችሁም። ይልቁንም እርሷ የጠራችሁ ነፍሴ የወደደችውን በማለት ነው። እግዚአብሔር ጸጋውን በእኛ ላይ ሲያሳድርና እኛን የራሱ ልጆች አድርጎ ሲጠራን እርሱን አባታችን ሆይ ብለን እንድንጠራው ጠይቆናል። ነገር ግን ይህች ነፍስ እግዚአብሔርን ነፍሴ የወደደችውን ከማለቷ በስተቀር አባታችን ሆይ ብላ አልጠራችሁም። የሚከተሉትን እንደ ምሳሌ አድርገን መውሰድ እንችላለን። ውዴ የኔ ነው፣ እኔም የእርሱ ነኝ። በሱፍ አበባዎች መካከልም መንጋውን ያሰማራል። መኃልየ 2 ቁጥር 16። በከተማይቱም እዞራለሁ፣ በጎዳናና በአደባባይ እፈልጋለሁ። መኃልየ 3 ቁጥር 2። በዱር እንዳለ እንኮይ እንዲሁም ውዴ በልጆቹ መካከል ነው። ከጥላው በታች እጅግ ወድጄ ተቀመጡ፣ ፍሬውም በጉሮሮዬ ጣፋጭ ነው። መኃልየ 2 ቁጥር 3። እኛ ብዙ ባነበብን ጊዜ ከብዙ ምሳሌዎች ጋር እንጋጠማለን። እነዚህ ምሳሌዎችም ይህች ነፍስ ለእግዚአብሔር ያላትን ፍቅር ይመሰክራሉ። እግዚአብሔርን እንዲሁ በቀላሉ ኃያል ነው፣ ፍርሃትን እያነሳሳ በርቀት የነገሰና በራስ ምርጫ ከሰማያት ያልሆነ ላለማለት ተጠንቀቁ። ምሉ ስዕል ይሄ ነው። ክርስትና ለእኛ በሰጠን አዲስ ገጽታ ውስጥ ያሉት ትእዛዛት፣ የጽድቅ ተግባራትና ሁሉም አይነት መንፈሳዊ ስራዎች የመነጩት ከፍቅር ነው። እንደዚህ ከሆነ ብቻውን የተነጠለ የጽድቅ ስራ የለም። ይልቁንም ከፍቅር የተነሱና የመነጩ የጽድቅ ስራዎች አሉ። ፍቅር ስርና ምንጭ ነው። የጽድቅ ስራ ደግሞ የዚህ ፍቅር ውጫዊ መግለጫና ነጸብራቅ ነው። በሌላ ቃላት የጽድቅ ስራ የፍቅር ተፈጥሯዊና ምክንያታዊ ውጤት ነው። የሚወደኝ ቢኖር ቃሌን ይጠብቃል እንዲል ዮሐንስ 14 ቁጥር 23። ይህንን በማለት ትእዛዛትን መጠበቅ የፍቅር ውጤት ነው። ያለ ፍቅር ትእዛዛትን መጠበቅ ማለት ደግሞ በመንፈሳዊነት ሲታይ ጥቅም የሌለውና ክርስቲያናዊ የሆነ ምግባር ነው። ጥብቅ የግብረ ገብ ደንብ የያዙና ራሳቸውን እጅግ በጣም ትክክለኛና መልካም ጠባይ ያላቸው አድርገው የሚቆጥሩ ሰዎች አሉ። የእነርሱ ጠባይ በህብረተሰቡ ዘንድ ተስማሚ ነው፣ መልካም ዝና አላቸውና። ነገር ግን ይሄ ተስማሚ ጠባይ ለእግዚአብሔር ካላቸው ፍቅር የመነጨ አይደለም። ስለሆነም እኛ ከዚህ በመነሳት ይህንን ጠባይ ማህበራዊ የጽድቅ ስራ ወይም ጠባያዊ የጽድቅ ስራ ብለን እንጠራዋለን። እንዲህ አይነቱ ጠባይ ከእውነተኛው መንፈሳዊ ጠባይ ጋር ሊምታታ አይገባውም፣ በአስፈላጊነቱም ሆነ ከፍቅር በመመንጨቱ። በመኃልየ መኃልይ ዘሰሎሞን መጽሐፍ ውስጥ ያለችው ድንግል ፍቅር የተመሰረተው በእግዚአብሔር ላይ ነው። ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል እንዲል መኃልየ 4 ቁጥር 10። እርሷ በእግዚአብሔር ፍቅር ሙሉ በሙሉ ጠፍታለች፣ በእርሱ ፍቅር ሰክራለች። ከዚህ በተጨማሪ ለእርሱ ያላትን ጥልቅ ፍቅር በፍቅሩ ተነድፌ ታምሜያለሁ በማለት ገልጻለች። መኃልየ 2 ቁጥር 5። ይህ ምስል የሚያሳየው ቋቋሙት የማይችሉትን የእግዚአብሔርን ፍቅር ነው። የእግዚአብሔር ከፍ ያለና ድንበር የለሽ ፍቅር እርሷን ሙሉ ለሙሉ ኃይል የለሽ ስላደረጋት አሁን በፍቅሩ ታማለች። የእርሷ ሰውነት ከመንፈሷ ይበልጥ ስለተዳከመ ሙሉ ለሙሉ ተውጣለች። መላው እርሷነቷም ኃይል አጥቷል። አካላዊ ህመም የሚታመሙ ሰዎች ትኩሳት ይሰማቸዋል። ከዚህ ከፍተኛ ሙቀት የተነሳም ከድካሙ ቀንበር በታች ድቅቅ ይላሉ። ልክ እንደዚሁ መንፈሳዊ ግለት ያለባቸው ሰዎች አሉ። እነዚህ ግን ሕክምና ያስፈልጋቸውም። እነርሱ የሚሰክሩት ለእግዚአብሔር ባላቸው ፍቅር ነው። ይህ ሁኔታ ሐዋርያው ቅዱስ ጳውሎስ ለአንዳንድ ሰዎች ስለ እግዚአብሔር ሲነጋገራቸው የነገሩትን ነገር ይመስላል። ብዙ ትምህርትህ ወደ እብደት ያዞርሃል በማለት የሐዋርያት ሥራ ምዕራፍ 26 ቁጥር 24። እኛ ሁላችን በዚህ የጳውሊ እብደት እንድንነደፍ እመኛለሁ። ይህ እንዴት ያለ በረከት ይሆን ነበር! ለእግዚአብሔር ካለው ሰፊ ፍቅር የተነሳ ቅዱስ ጳውሎስ ሌሎች ሰዎች ሊይዟቸው የማይችሏቸውንና የማይረዷቸውን ቃላት ይናገር ነበር። እርሱ ራሱ ለሌሎች ሰዎች ባዕድና ግልጽነት የሌላቸው ስሜቶች ውስጥ አልፏል። እርሱ ባጭሩ በፍቅር ተነድፏል። መጽሐፍ ቅዱስ ፍቅርሽ ከወይን ጠጅ ይልቅ እንዴት ይሻላል ይላል። በእርግጥም ግን ችግሩ ያለው የዓለሙ ፍቅር ከእግዚአብሔር ፍቅር ጋር እስከ ዘላለም ድረስ መታገሉ ነው። የእግዚአብሔር ፍቅር የኛ እውነተኛ ደስታና እርግጠኛ ደስታ አይደለም። የእግዚአብሔርን መውደዳችን እውነት ቢሆንም እስከ አሁን በዓለማዊ ጉዳዮች ሐሴት እያደረግን ነው። እነዚህ የማይስማሙና ተቃራኒ ነገሮች ናቸው። ያለመሆን እድሎች ሁለቱም የሚታገሉት ለበላይነት ነው። ስጋ በመንፈስ ላይ መንፈስን በስጋ ላይ ይመኛልና እነዚህም እርስ በእርስ
ራሳቸው ይቃወማሉ። ኤፌሶን 5 ቁጥር 17። እነዚህ ሁለት የምኞች ታጋዮች ቃራኒዎችና ሙሉ ለሙሉ የሚቃወሙ ናቸው። እግዚአብሔርን በእውነት የሚወድ ሰው ለእርሱ ባለው ፍቅር ውስጥ እውነተኛውን ደስታ ያገኛል። ለዚህ አይነቱ ሰው ከእግዚአብሔር ትእዛዛትና ቃሉን ከመጠበቅ በታች ለመኖር አይጣላም፣ አይታገልምም። እንዲህ ላለው ሰው የእግዚአብሔርን ስርዓት ለመከተል አስቸጋሪ ነገር አይሆንበትም። የእግዚአብሔር ትእዛዝ ለእርሱ እውነተኛ ደስታና ሐሴት ማድረጊያው ነው። የእግዚአብሔር ቃል የእርሱ ደስታ ነው። የእግዚአብሔር ስርዓት ቅን ነው፣ ልብንም ደስ ያሰኛል። የእግዚአብሔር ትእዛዝ ብሩህ ነው፣ ዓይንንም ያበራል። መዝሙር 18 ቁጥር 8። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው። መዝሙር 118 ቁጥር 105። የእግዚአብሔር ቃላትና ፍርድ ቃልህ ለጉሮሮዬ ጣፋጭ ነው፣ ከማርና ከወለላ ይልቅ ለአፌ ጣፈጠኝ። መዝሙር 118 ቁጥር 103። ሰው በእግዚአብሔር ደስታን ያገኛል፣ በትእዛዛቱም ሐሴትን ያደርጋል። የሥራን ሁሉ ፍጻሜ አየው፣ ትእዛዝህ ግን እጅግ ሰፊ ነው። መዝሙር 118 ቁጥር 96። የእግዚአብሔር ስም የደስታ ምንጭ ስለሆነ ስምህ በቅዱሳን አንደበት ውስጥ ክቡርና ጣፋጭ ነው ተብሎ በመጽሐፍ ውስጥ ተጻፈ። ሙሽሪቷ እውነተኛ ደስታዋን ከእግዚአብሔር አግኝታለች። ስለሆነም ስለዚህ ደናግል ወደዱ ተባለ። መኃልየ ምዕራፍ 1 ቁጥር 3። ስምህ እንደሚፈስስ ዘይት ነው፣ ስለዚህ ደናግል ወደዱ። በሌሎች ሰዎች ያልተጠመደ እያንዳንዱ ሰውና እያንዳንዷ ነፍስ አንተን ይወዱሃል። እዚህ ላይ ደናግል የሚለው ቃል የሚወክለው ሁሉንም ሰዎች ነው፣ ያገቡም ሆነ ያላገቡ። እነርሱ በመንፈሳዊነት ደናግል ናቸው። ይህ ሲባል የእነርሱ ነፍሳት በሌሎች ሰዎች አልተሳቡም ወይም አልተጠመዱም ማለት ነው። ከዚህ በተመሳሳይ የዳኑት ሰዎች ሁሉ በአምስቱ ልባም ቆነጃጅት ይመሰላሉ። እነርሱ ቢያገቡም ባያገቡም የሚወክሉት ጻድቃንን ነውና እነርሱ ደናግል ናቸው። ልባቸውም ሆነ ነፍሳቸው በሌሎች አልተጠመዱም ወይም አልተያዙምና ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ። ማቴዎስ 22 ቁጥር 37። እንደ ቅዱስ አውግስጢን ከሆነ አምስቱ ደናግል የቆሙት ለአምስቱ የሰዎች የስሜት ህዋሳት ነው። ከዚህ በተጨማሪ ምሳሌዎቹ ላይ የዕለቱ ህይወታቸው ከአምስቱ ስሜቶቻቸው ጋር የሚወጡ ሁሉ ነገር ግን መላው ልባቸውንና ነፍሳቸውን ለእግዚአብሔር የሰጡ ናቸው። ከእግዚአብሔር በስተቀር ለእነርሱ ዓላማቸውም ሆነ ግባቸው እርሱ ብቻ ነው። ስለዚህ ደናግል ወደዱ። ይህ የመጀመሪያው ምክንያት ነው። ነፍስ ደስታንና ሐሴት ማድረግን በእግዚአብሔር አግኝታለችና። እግዚአብሔርን የወደደች ነፍስ እንደ እግዚአብሔር የሚሆን ሌላ አምላክ ልታገኝ አትችልም። ቅዱስ ዳዊት እንዲህ በማለት ተናግሯል። አቤቱ ከአማልክት የሚመስልህ የለም። መዝሙር 85 ቁጥር 8። ስለዚህ እርሱን የሚመስል ማንም የለም ማለት ነው። በዱር እንዳለ እንኮይ እንዲሁ ውዴ በልጆች መካከል ነው። መኃልየ 2 ቁጥር 3። እኛ እግዚአብሔርን በዓለም ውስጥ ካለው ደስታ ሁሉ ጋር ብናነጻጽረው ወይም በዓለም ላይ ካሉ ተወዳጆች ጋር ብናወዳድረው ወይም ከሌሎች አማልክት ጋር ብናነጻጽረው እርሱን የምናገኘው በዱር እንዳለ እንኮይ ነው። ከዚህ ምክንያት የተነሳ ሙሽሪቱ እርሱን ያወዳደረችው ውዴ ነጭና ቀይ ነው፣ ከእልፍ የተመረጠ ነው በማለት ነው። መኃልየ 5 ቁጥር 10። ሌላው ቢቀር ተወዳጇ ተለይቶ የታወቀው ከእልፍ መካከል ነው። ውዷ የላቀና ታዋቂ እንዲሁም ተለይቶ የታወቀና ዝነኛ ነው፣ ከእልፍ የተመረጠ ነውና። እግዚአብሔር የእናንተ ልብ ምኞትና የእናንተ ነፍስ ናፍቆት የሚሆነው መቼ ነው? መቼ ነው እጅግ በጣም ተለይቶ የሚታወቀውና እጅግ በጣም የላቀ የሚሆነው? ከእነዚህ ሁሉ በላይ እርሱን አስበልጣችሁ የምትወዱት መቼ ነው? መቼ ነው እናንተ እርሱን ከእልፍ የተመረጠ ነውና አቤቱ ከአማልክት የሚመስል የለም የምትሉት? እናንተ በትጋት እዚያ ደረጃ ላይ ለመድረስ የምትሞክሩት እግዚአብሔር የእናንተ ብቸኛ ትኩረትና ቅድመ ሐሳብ መሆንና ጊዜያችሁ ሙሉ ለሙሉ ለእርሱ ሊውል ሲገባው ነው። እዚያ ደረጃ ላይ ለመድረስ ጣሩ። እናንተ በዚያ እግዚአብሔርን በፍጹም ልባችሁ ተወዱታላችሁ። በዓለም ውስጥ ካለው ደስታ ሁሉ እርሱን የሚመስል ማግኘት አትችሉም። እናንተ ለእግዚአብሔር ካላችሁ ፍቅር ጋር የሚወዳደሩም አይኖሩም። ከዚህ በተጨማሪ ይህች ሙሽራ ያለችው ምንድነው? እርሷ በእግዚአብሔር ላይ ያገኘችው አንድ ብቸኛና ልዩ የሆነ ውበት ነው። ውዴ ሆይ እነሆ አንተ ውብ ነህ፣ መልከ መልካምም ነህ። መኃልየ 1 ቁጥር 16። በእግዚአብሔር ላይ ያለው ውበት ምንኛ ድንቅ ነው። እኛ እግዚአብሔር ውብ ወይም ቆንጆ ነው ብለን ስንናገርስ ምን ማለታችን ነው? አንዳንድ ጊዜ አንድ ሰው በጽድቅ መንገድ ላይ ይራመድና ይህንን የእግዚአብሔር መንገድ አስጊ፣ ቀፋፊና ጠባብ ሆኖ ያገኘዋል። አንዳንድ ጊዜ ሰው የእግዚአብሔርን ትእዛዛት ከባድና አስቸጋሪ ሆነው ያገኛቸዋል። ምናልባትም ሰው ለዘላለማዊነት ዋጋ ለማግኘት ለቅጣት፣ ለፍርሃትና ለመራድ ካልሆነ በስተቀር በዚህ አስቸጋሪና አስጊ መንገድ ላይ አይሄድም በማለት ያምናል። አቤቱ ጌታ ሆይ እኔ አንተን ማወቅ ከጀመርኩበት ጊዜ አንስቶ አቤቱ አምላክ ሆይ ከፈተና
ከፈተናዎችና ከመከራዎች ጋር ተጋፍጫለሁ። እኔ አስቸጋሪ በሆኑ መንገዶች ላይ ተራምጃለሁ። መስቀሉን ተመልክቻለሁ። ጌቴሴማኒ ውስጥ ነበርኩ፣ አልቅሻለሁ። ብዙ እንባዎቼንም አፍስሻለሁ። ውዴ እንዴት ነው አንተ እንዲህ የምትለው? እናንተ እግዚአብሔርን ካወቃችሁት የእርሱ መንገዶች ተወዳጅ መሆናቸውን ታውቃላችሁ። መስቀሉን ብትሸከሙም እንኳ እርሱን መሸከም ምንኛ ጣፋጭ መሆኑን ታውቃላችሁ። ፈተናዎችና መከራዎች ቢያጋጥሟችሁም እንኳ እንዲህ የሚለውን ጥቅስ ታስታውሳላችሁ። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 6 እናንተ በጌታ ደስ ይላችኋል፣ በመስቀሉ ደስ ይላችኋል፣ በእሾሆቹና በሚስማሮቹም እንዲሁ ሐሴት ታደርጋላችሁ። በፈተናዎች በመከራዎችና በስቃዮች ውስጥ ደስታን ትለማመዳላችሁ። እናንተ በመጀመሪያ የምታውቁት ከእግዚአብሔር ጋር የሚኖር ሕይወት በራሱ ደስታ መሆኑን ነው። ይህ ሁልጊዜ የዘላለማዊነትና ማብቂያ የሌለው ደስታ ምንጭ ነው። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው ደስ ይበላችሁ። ፊልጵስዩስ ምዕራፍ 4 ቁጥር 4። ስለዚህ ይህ እግዚአብሔርን ለመውደድ የተደረገ ጥሪ ነው። መንገዶቹን፣ ቤተክርስቲያኑን፣ ልጆቹን፣ ትእዛዛቱን፣ እርሱ የሚፈቅዳቸው ፈተናዎቹን፣ መከራዎቹን፣ መስቀሉንና ማንኛውንም መንገዳችሁን የሚያቃናላችሁን ነገር ሁሉ ለመውደድ የተደረገ ጥሪ ነው። ይህ የእርሱን ውበት እንድታውቁ የተደረገ ጥሪ ነው። ከዚያም እነሆ አንተ ውብ ነህ መልከ መልካምም ነህ እንድትሉ እንዲህ መባሉንም ትረዳላችሁ። አቤቱ ከአማልክት የሚመስልህ የለም። ሙሽራይቱ ያየችው የውዷን ውበትና ድምቀት ብቻ አልነበረም። እርሷ ከዚህ በተጨማሪ ሌሎች ብዙ ባህሪያትን ተመልክታለች። አይኖቹ በሙሉ ፈሳሽ አጠገብ እንዳሉ፣ በወተት እንደታጠቡ፣ በፈሳሽ ውሃ አጠገብ እንደተቀመጡ እንደ ርግቦች ናቸው። መኃልየ ምዕራፍ 5 ቁጥር 12። መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። መኃልየ ምዕራፍ 5 ቁጥር 15። እግዚአብሔር ብቸኛ የተገለለና የሚወዱትን የማያገኝ አምላክ ነው በማለት ፈጽሞ አታስቡ። እናንተ ለእርሱ ውለታ እየዋልንለት ነው። ብቸኛነቱን እያቃለልንለት ነው። እኛ ከወደድነው የእርሱን ቅድስና እንቀንሰዋለን ብላችሁ እንዳታስቡ። ይህ ከእኛ ይራቅ። እግዚአብሔር የእኛ ተመስጦ ናፍቆትና ጉጉት ነው። እርሱ የእኛ ጥልቅ ፍቅርና ምኞት ነው። ይህ በእርግጥ ወደ ሐሳብ የሚያመጣው ስለ ቅድስና የተባለውን ነገር ነው። ቅድስና አንዱ ምኞት በሌላው ምኞት የመተካት ሂደት ነው የሚለው። ይሄም የዓለም ምኞት በእግዚአብሔር ምኞት የመተካት ሂደት እንደማለት ነው። እንደ ግድ ሆኖ እያንዳንዱ ሰው ምኞቶችና ጉጉቶች አሉት። ሁሉም ሰው ዝንባሌዎችና ምኞቶቹ እንዲሁም መውደዶቹና ናፍቆቶቹ መኖራቸው ለእርሱ ተፈጥሯዊ ነገሮች አሉት። እኛ ቡድሂስቶች እንደሚያደርጉት እያንዳንዱ ሰው ሁሉንም ምኞቶች ማስወገድና ሁሉንም ዝንባሌዎች መጣል አለበት ብለን ሐሳብ አንሰጥም። እኛ የምንሰጠው ብቸኛ ሐሳብ ሁሉንም ምኞቶች በዓለሙ የተካ አንድ ሰው በእግዚአብሔር ፍቅር የተካው የሚል ነው። በዚህ ጊዜ ሰው እግዚአብሔርን ለመናፈቅና አምላካዊ የሆኑትን ነገሮች ለመውደዱ እርግጠኛ ይሆናል። በዚህ ጊዜም ያ ሰው በእግዚአብሔር ሁሉንም ደስታ፣ ሐሴትና መፍነክነክ ያገኛል። በእግዚአብሔር ውስጥ ሰው ለሁሉም ስለሚታሰቡ ጉጉቶችና ምኞቶች እውነተኛውን መሟላት ያገኛል። የሚያሳጣኝም የለም። እኔ ከእግዚአብሔር ጋር መኖር ከጀመርኩበት ጊዜ አንስቶ እያንዳንዱ ፍላጎቴ ተሟልቶልኛል። አንድ ነገር እንኳን ጎሎብኝ አያውቅም። እኔ ስለረካው ማንኛውንም ነገር ከዓለሙ ምንም ነገር አልፈልግም። ስለዚህ በመኃልየ መኃልይ መጽሐፍ ውስጥ ያለችው ሙሽራ እንዲህ በማለት አዜመች። መልኩ እንደ ሊባኖስና እንደ ዝግባ ዛፍ መልካም ነው። እዚህ ላይ ምሳሌ ሆኖ ለተጠቀሰው ውብ ዝግባ እግዚአብሔር ለእርሷ ሰላምና ጸጥታ ያድላት ዘንድ እኛ የምንጠይቅበት ምሳሌ ነው። ሊባኖስ እጅግ በጣም የተዋበ ሀገር ነው። ሀገሩ የሚታወቀው እጅግ በሚያስደንቀው ተፈጥሯዊ ውበቱ፣ እጹብ ድንቅ የሚያስብለው አቀማመጡ፣ የሚያምሩት ተራራዎቹ፣ ትንፋሽ የሚያሳጥረው ገጽታውና ለአይን በጣም የሚያምረው አረንጓዴ ሸማው ነው። እግዚአብሔርን በሊባኖስና በዝግባ ዛፍ መስሎ መግለጽ እነርሱ ውበትና ድምቀትን ለማሳየት ተገቢ ምስሎች ስለሆኑ ነው። እንደተዋበው የሊባኖስ ዛፍ የእግዚአብሔርም ውበት እጅግ በጣም የተዋበ ነው። እስኪ እኛ ሁላችን አንድ ሰው በእግዚአብሔር ውበት ከልቡ ተውጦ በተመስጦ ፈጽሞ መጥፋቱንና ውብ የሆኑትን የእግዚአብሔርን ባህሪያት ከፍ ያደርጋል ብለን እናስብ። እስኪ እነዚህን የእግዚአብሔር ዜማዎችና ውዳሴዎች ስለ እርሱ ማራኪና አፍቃሪ ባህሪያት ስንል
ተገኝተን እናድምጥ። አይኖቹ በሙሉ ፈሳሽ አጠገብ እንዳሉ እንደ ርግቦች ናቸው የሚለውን እኛ ርግቦች የመንፈስ ቅዱስ ምሳሌ መሆናቸውን ልናስታውስ ይገባናል። ስለሆነም የእግዚአብሔር አይኖች የመንፈስ ቅዱስ ናቸው። እነዚህ አይኖች በመንፈሳዊነት ይለያሉ፣ ይመረምራሉ፣ ያጤናሉ። እነዚያ ቅዱስና የማይለወጡ አይኖች ያለምንም ነቅ ወደ ሰው ውስጥ እንከን የለሽ በሆነ ሁኔታ ይገባሉ፣ ይጠልቃሉ። እነዚህ አይኖች ገርና ትሁት፣ ርኅሩህና ቸር፣ አዛኝና ደግ፣ ሰላማዊና ጥልቅ፣ የሚወዱና ውብ ናቸው። አይኖቹ በሙሉ ፈሳሽ አጠገብ እንዳሉ እንደ ርግቦች ናቸው። አፉ እጅግ ጣፋጭ ነው፣ እርሱም ፈጽሞ ያማረ ነው። እናንተ እግዚአብሔር ፈጽሞ ያማረ ነው የሚለውን ቃል የምትረዱት መቼ ነው? ከእርሱ ጋር በመኖርስ ይህን ደስታና ፍንደቃ የምትለምዱት መቼ ነው? እግዚአብሔር በእናንተ ላይ ታሪፍ ወይም ታክስ አይጥልም። እርሱ በእናንተ ትከሻዎች ላይ የተጣለ ቀንበር ወይም ከባድ ሸክም አይደለም። እግዚአብሔር ለእናንተ ዘላለማዊ ፍርድ፣ ኃያል፣ ጠንካራና የማይጠቅም ገዥ አይደለም። ከዚህ በተቃራኒ እግዚአብሔር ለእናንተ ፍጹም ደስታና ከፍተኛ ሐሴት ነው። በአጠቃላይ እርሱ ተወዳጅ ነው። ቅዱስ አውግስጢን እግዚአብሔርን ባገኘው ጊዜ ዓለሙና ምኞቱ ለእርሱ ፍጹም የማይጠቅም ሆኖበታል። ቅዱስ ጳውሎስ እግዚአብሔርን ባገኘው ጊዜ ዓለሙ ሁሉ እንደ ጉድፍ ነበር የሆነ። አዎን በእውነት ከሁሉ ይልቅ ስለሚበልጥ ለክርስቶስ ኢየሱስ ስለ ጌታ የእውቀት ነገር ሁሉ ጉዳት እንዲሆን ቆጥሬዋለሁ። ስለ እርሱ ሁሉን ተጎዳው። ፊልጵስዩስ ምዕራፍ 3 ቁጥር 8። አንድ ሰው እግዚአብሔርን ሲወድ የዓለሙ ፍቅር ይጠወልግበታል፣ ይሞትበታልም። ስለሆነም ድል ሊነሳ የማይችል አንድን የሆነ ኃጢአት ሲያጋጥመው የእግዚአብሔር ፍቅር በከፍተኛ ደረጃ ሙሉ ለሙሉ አልነገሰበትም ማለት ነው። እናንተ እግዚአብሔርን ከወደዳችሁትና የምትናፍቁት ከሆነ የኃጢአት መጥፋቱን ወይም መሰወሩን ትደርሱበታላችሁ። ከዚያ በኋላ አይኖርም። ሙሽሪቷ እረኛ የሆነውን እግዚአብሔር የተመለከተችው ለእርሷ ፍላጎቶች መስራቱን ነው። በሱፍ አበባዎች መካከልም መንጋውን ያሰማራል። መኃልየ 2 ቁጥር 16። እርሱ እርሷን በለመለመ መስክ ያሳድራታል፣ በእረፍቷ ዘንድም ይመራታል። መዝሙር 22 ቁጥር 2። እርሱ ወደ ራሱ አትክልት ቦታ ይወስዳታል። እስኪ እኛ ከዚህ ከሚገጥም ምስል ጋር የሚመሳሰል አንድ ቃል እናንሳ። ውዴ በገነቱ መንጋውን ያሰማራ ዘንድ አበባውን የሚሰበስብ ዘንድ ወደ ገነት ወረደ። መኃልየ 6 ቁጥር 2። ይህ እንዴት ያለ ተስማሚ አገላለጽ ነው! ምንኛ የተቃኘ ዜማ ነው! ምንኛ አስጣፋጭ ነው! አንድ ሰው በእያንዳንዱ ቃል ላይ መቆየት ይገባዋል። ውዴ በገነቱ መንጋውን ያሰማራ ዘንድ አበባውን የሚሰበስብ ዘንድ ወደ ሽቱ መደብ ወደ ገነት ወረደ። እኔ የውዴ ነኝ፣ ውዴም የኔ ነው። በሱፍ አበባ መካከል መንጋውን ያሰማራል። መኃልየ 6 ቁጥር 2። እነዚህ ቃላት እውነቱን የሚያረጋግጡት እግዚአብሔር ከባድ ቀንበር አለመሆኑን ነው። ይልቁንም የአትክልት ቦታ፣ ሽቱና አበባዎች የእግዚአብሔር ናቸው። ሕይወት ከእርሱ ጋር ደስታና ሐሴት ማድረግ ነው። ስለዚህ እኔ ከእርሱ ጋር ወደ ሽቱ መደብ ሄዳለሁ። በደስታ በተሞላ ሕይወት ከእርሱ ጋር ሐሴት አደርጋለሁ። እኛ የምናያቸው ሁሉ አጽዋማት፣ ጸሎቶች፣ ስግደቶችና እነዚህ የመሳሰሉ ነገሮች እያሉ እኔ የሽቱ መደብ ብዬ ስናገር አንድ ሰው እኛ ሁላችንም ምንም ነገር አናይም ብሎ ሊደነቅ ይችላል። እነዚያ ሽቶች ወዴት ነው ያሉት? በእርግጥም እነዚህ እናንተ ስትደሰቱ፣ በጾም ሐሴት ስታደርጉና ውጤቶቹን በሕይወታችሁ ስትለማመዱት የሚገኙ ሽቶች ናቸው። እስኪ የአንድ ሰው ብቸኛ ደስታ ሆዱን በተለያዩ የምግብ አይነቶች መሙላት ነው ብለን እንደ ምሳሌ እንውሰድ። እንደዚህ አይነቱ ሰው በቃኝን የማያውቅ ይመስላል። እርሱ ከክብደት በላይ ጤናማ ያልሆነውን ውፍረት እስኪያገኝ ድረስ በላይ መብላቱን አያቋርጥምና ሌሎች ሰዎች ለዚህ ሰው ከጤና ጋር የተያያዙ ጉዳዮች በማንሳት ያስጠነቅቁታል። እርሱ እንደዚህ ያሉ ማለትም ክብደት ስለመቀነስ ሀሳቦች የሚሰጡት ልብ እንደዚህ ያለ ግዙፍ ስጋና ስብ ማስተናገድ ስለማትችል ነው። ይህ ሰው ታዲያ መጾምና ክብደት መቀነስ ይጀምራል። እርሱ ይህን የሚያደርገው ግን ከእግዚአብሔር ፍቅር የተነሳ ሳይሆን ከራሱ ፍላጎት የተነሳና ስለ ጤናው ትኩረት ከመስጠት የተነሳ ነው። መልካም እንግዲህ ጾም ለጤና ጉዳዮች ጥቅም መስጠት የሚችል ከሆነ ለምንድን ነው እናንተ ስለ እግዚአብሔር ብላችሁ የማትጾሙት? ለምንድን ነው የማትጾሙትና በዚህ ሐሴት የማታደርጉት? ለጾም ሐሴት አድርጉና ጾም ቅጣት፣ ሸክም ወይም መስቀል ነው ብላችሁ ከመጥቀስ ለምንድን ነው የማትቆጠቡት? ቅዱሳን በወህኒ ቤት ውስጥና በሰማዕትነት መንገድ ላይ ሳሉ በመዝሙር እግዚአብሔርን ከፍ ከፍ ያደርጉት ነበር። ሌላው ቢቀር እነሱ ወደ ርስታቸው ሲያመሩ የነበሩት በደስታና በሐሴት ነበር። የሽቱ መደቦች የሚባሉት እነዚህ ናቸው። የጽድቅ ስራዎች ሽቶዎች ሲሆኑ ጉዳዩ ሌላ ትምህርት ይሆናል። እዚህ ላይ ጠቃሚው ነገር ሙሽራዋ እግዚአብሔርን የምትመለከተው የሚያስፈልጓት ፍላጎቶቿን የሚያቀርብላት ወደ አትክልት ቦታዎቹ የሚመራትንና ወደ ሽቱና ወደ አበባዎች መደብ የሚወስዳት አድርጋ ነው። በእርሱ ውስጥ ሙሽራዋ የምታገኘው እረኛውን ብቻ አይደለም። ከዚህ በተጨማሪ እርሷ የምታውቀው በእርሱ ምላሽ ውስጥ ያለውን ፍጥነትና ቅጽበት ነው። እርሷ አንዴ ከጠራችው እርሱ በፍጥነት
በፍጥነት ነው የሚመልስላት። እነሆ የውዴ ቃል በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋላን እንቦሳ ይመስላል። መኃልየ 2 ቁጥር 8። እግዚአብሔር ፈጣን ነው። ሊደርሱባቸውና ሊቀርቧቸው የማይችሉ ሰዎች አሉ። እናንተ ትደርሱባቸው እጅግ በጣም ልትሞክሩ ትችላላችሁ። እናንተ ያለምንም ድካም ትለምናላችሁ፣ ትማልዳላችሁም። የእነርሱን ምላሽ እስከምታገኙ ድረስ በትዕግስት ትጠብቃላችሁ። በእነርሱ ፊት ራሳችሁን ትሑታን ታደርጋላችሁ ወይም ታላቅ ዋጋ ያለው ክብር ታሳያችኋላችሁ። ይሁን እንጂ ይህ በተራሮች ላይ ሲዘልል በኮረብቶችም ላይ ሲወረወር ይመጣል። ውዴ ሚዳቋን ወይም የዋላ አንበሳን ይመስላል ከተባለለት ከእግዚአብሔር ጋር ሲተያይ እጅግ በጣም የተለየ ነው። እናንተ እንደዚህ ያለ አምላክ ልታገኙ የምትችሉት ከየት ነው? ስሙ የተጠራ ወደ አንድ ሰው ልብ በፍጥነት የሚመጣ ለአንድን ሰው ችግር የሚያቃልል የሰውን ጉዳዮች የሚፈታ አምላክ ያገኝ የሚችለው ማን ነው? እግዚአብሔር ድንቅና አስገራሚ አምላክ ነው። እርሱ በሁሉም ባህሪያት ውስጥ ለማመን የሚያዳግት አምላክ ነው። እርሱ እጅግ በጣም ፈጣን ነው። ከዚህ በተጨማሪ እግዚአብሔር ምንም የማይሳነውና ኃያል አምላክ ነው። እናንተ የምታመልኩት አምላክ እጅግ በጣም ኃያል ነው። እርሱ ጥበቃና መጠለያ ሊሰጥ የሚችል አምላክ ነው። ውዴ በፈርዖን ሰረገሎች ይመሰላል። መኃልየ 1 ቁጥር 6። 60 ኃያላን በዙሪያው ናቸው። ሁሉም ሰይፍ የያዙ ሰልፈኞች ናቸው በሌሊት ከሚወድቀው ፍርሃት የተነሳ። መኃልየ 3 ቁጥር 7። ይህ እግዚአብሔር የማይታይ ምንም የማይሳነውና ኃያል እግዚአብሔር ነው። ይህ ኃይል የሚደግፍና የሚያጸና ኃይል ነው እንጂ ፍርሃትን በልብ ውስጥ የሚያሳድግ ኃይል አይደለም። ስለሆነም የሰው ነፍስ አስደናቂ በሆነው በእግዚአብሔር ኃይል ይከበባል፣ ይከለላልም። በእግዚአብሔር እቅፍ ውስጥ ያለችው ይህች የሰው ነፍስ በኃያሉ በእግዚአብሔር ክንድ ውስጥ ትጠበቃለች፣ ትመሸጋለችም። ይህ ተመሳሳይና ኃያል ክንድ ነው። ከጭንጫ አለት ውስጥ ውሃ ያፈለቀው፣ ቀይ ባህር ለሁለት እንዲከፈል ያደረገውም ይኸው ኃያል ክንድ ነው። ከዚህ በተጨማሪ ይህ ተመሳሳይና ኃያል ክንድ ነው ድርጭትና መና ከሰማይ የላከው ነው። ይህን ሁሉ ያደረገው ምንም የማይሳነውና ኃይል የሆነው እግዚአብሔር ነው። ይህ አለመነሳትና ኃያልነት ሰው እንዳይሰጋ ወይም እንዳይፈራ ይጠብቀዋል። ስለኔ ሰማይን ከፍ ያደረገውና ምድርን የገነባው ይህ እግዚአብሔር ነው። እርሱ የእኛ ኃያል እግዚአብሔር ነው። እኛ ደግሞ የእርሱን ኃይል እንወዳለን። ከዚህ በተጨማሪ እግዚአብሔር ኃይሉን ለኛ ሰጥቶናል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ እስከ ምድር ዳርቻም ድረስ ምስክሮቼ ትሆናላችሁ። የሐዋርያት ሥራ ምዕራፍ 1 ቁጥር 8። በመኃልየ መኃልይ ዘሶሎሞን መጽሐፍ ውስጥ ያለች ሙሽራ ደስ የምትልና ተወዳጅ ናት። እርሷ እኛ አንድ ባንድ ልናጤነው የሚገቡን ብዙ ውብ ጠባያትን ተመልክታለች። እርሷ እነዚህን ጠባያት አስልታ ስታበቃ እንዲህ አለች። እናንተ የኢየሩሳሌም ቆነጃጅት ሆይ ውዴ ይህ ነው፣ ባልንጀራዬም ይህ ነው። መኃልይ ምዕራፍ 5 ቁጥር 16። እርሱን የሚመስል አይታችሁ ታውቃላችሁን? እርሱ ይህ ነው። እኛ የምንወደው እግዚአብሔር ይህ ነው። የሆነ ችግር ውስጥ ልገባ ስለምችል በሚል ፍርሃት የለበሰውን መስቀል የሚደብቅ ሰው እንዴት ያለ አሳፋሪ ሰው ነው! ይህ ሙሉ ለሙሉ ስህተት ነው። በአስደሳችነትና በጣፋጭነት እግዚአብሔርን የሚመስል ማንም የለም። በኃይልም እርሱን የሚያህል የለም። እናንተ በእውነት ከእርሱ ጋር መኖር ስትጀምሩ በእርግጠኝነት ደስታንና ሐሴት ማድረግን ታውቃላችሁ። እናንተን ይህንን ደስታና ሐሴት እስካሁን ድረስ ያልተሰማችሁ ከሆነ በእውነት እስካሁን ድረስ ከእግዚአብሔር ጋር አልኖራችሁም፣ አልወደዳችሁትም ወይም አላወቃችሁትም ማለት ነው። እርሱ እስካሁን ወደ ልባችሁ አልገባም፣ እናንተም ወደ እርሱ ልብ አልገባችሁም ማለት ነው። አሁን ድረስ በውጭ ናችሁ። እናንተ በገነቱ መንጋውን ሲያሰማራና አበቦችን ሲሰበስብ በሽቱ መደብ ውስጥ አልነበራችሁም። እናንተ ለመጓዝ ገና ረጅም መንገድ አላችሁ። እኔ እጅግ በጣም ብዙ ጊዜ ወስጃለሁ። እናንተ ለመጓዝ ገና ረጅም መንገድ አላችሁ። እንጸልይ። እግዚአብሔር ምሕረቱን በእኛ ላይ ያድርግ፣ ይባርከንም። መልኩን ከፊቱ ገጽታ ጋር በእኛ ላይ ያብራ፣ ርኅራኄውንም በእኛ ላይ ያድርግ። በእግዚአብሔር እናት ስም በሚያርጉ ጸሎቶችና ምልጃዎች ጋር በንጽሕቱ ቅድስት ማርያም፣ በሁሉም መላእክትና ሐዋርያት፣ በነቢያትና በሰማዕታት፣ በናዛዚያንና በባህታውያን በሁሉም ጊዜ ውስጥ ለእኛ ሰላም እንዲጸልዩ ለምንጠይቃቸው ለቅዱሳንና በዚህ በተባረከ ቀን በረከቱ በሚያድርብን ቅዱስ ሰውና የመጀመሪያም ሆነ የመጨረሻ በሆነችው ለቅድስት ማርያም በረከት የእነርሱ ቅዱስ በረከቶች ጸሎቶቻቸውና አማላጅነቶቻቸው ከእኛ ሁሉ ጋር ይሁን፣ አሜን። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርን አባታችን ሆይ ብለን እንጠራው ዘንድ የበቃን ያድርገን፣ አሜን።